ፊዮሪ ምን እየተካሄደ? አንተ እዚህ ውስጥ አያገባም ዞር በል። ይሄማ በፍጹም ነው ማለት ፊዮሪ ይሄ ልጅ ደግሞ ማለት እሷን መጠየቅ አይጠበቅብህ። ቅዱስ ይባላል። ኦኬ ስለዚህ ጸብ ውስጥ የምታስገባት ወንበዴ አንተ ነህ ማለት ነው። ብራዘሬ ብንከባበር አይሻልም? በኋላ አጉል እንዳላረግሽ። ቅዱስ ይተው እንደዚህ አትበል። ቆይ እሱ ማስሎን ሚንጠባረረብሽ ማንስ በሆነ አንተ ምን አገባ? በጣም አሪፍ። እሱን አልነበር እንዴ ስፈልግ የነበረው? ምን ማለት ነው? እሱን በተግባር ማሳያ አይሻልም? ቅዱስ እዚህ ነገር ውስጥ ምንም አይመለከትም ዞር በል። እሱስ ማስሎን ነው የሚጮህብሽ። ቆይ ወይኔ ብሩኬ አንተ ማን ስለሆንክ ነው እኔን እንደዚህ የምትናገረኝ? በጣም አሪፍ። ብሩኬ ማለት አንቺ ነሻ? አዎ እኔ ነኝ። ታዲያ በዚህ ሰዓት እዚህ ምን ትሰራለህ? ፍቅረኛ ጋር መሆን አለበት። ቅዱስ አፍህን ዝጋ። አንቺ ልጅ አጋጭሻለሁ። ወንድ ነህ ትነካታለህ። እሺ አንተ ቆይ ወይ ቤዚ እንዴት ነሽ? ደህና ነሽ? አለሁልሽ። እንኳን አገኘሁሽ ስፈልግሽ ነበር። ምን ነው ቤዛ የተፈጠረ ችግር አለ እንዴ? አይ የተፈጠረ ችግር እንኳን የለም። እኔ የምልሽ ፊዮሪ ዛሬ ትምህርት ቤት መጣለች እንዴ? አዎ መጣለች። ቆይ ምንድነው? እና ትላንት ስለተፈጠረው ነገር አልነገረችሽም? ትላንትና ምን ተፈጠረ? ትላንትና ብታይ ሁለት ጋርዶች ጋር ስትደባደብ ይሄ ቅዱስ የሚባለው ልጅ ነው ተደባድቦ ያዳናት። ምን? ወይኔ ጉዴ! ግን ቅዱስ ማን ነው? ቅዱስ ነው የመምህር በቃል ወንድም። እሱ ማን ስለሆነ ነው እኔ ላይ የሚፈነጭብ? ስለማን ነው የምታወራው? ይሄ ቅዱስ ስለሚባለው ልጅ ነው። ቅዱስ ነው ያልከው? አዎ ቅዱስ የፊዮሪ አዲሱ ጓደኛና የጸብ ደላላ። ምንም እየገባኝ አይደለም። ቆይ እኔ ለሷ ባስብ ምንድነው ችግሩ? ችግር የለውም ግን ምን ብሎ ነው? በዚህ ሰዓት አንተ ፍቅረኛ ጋር መሆን ሲገባ እንዴት በእኛ መሀል ትገባለህ ላይ መሰለህ? ቆይ ልጅ ፊዮሪን አፍቅሯት ነው እንዴ? እኔ ምን አውቃለሁ? ደግሞ የፈለገ ቢያፈቅራት አያገኛት እኮ። ለምን? ምክንያቱም የሚገባት አይነት ወንድ ስላሉ። እሷ ፍቃዷን ከሰጠችውስ? ፍቃዷን ከሰጠችው ነው ያልከው? አዎ ፍቃዷን ከሰጠችው። ቆይ አንተ ምን ቤት ነህ? ልክ እኮ ነህ ዴቭ። ስለዚህ አሁን ካለህበት ስሜት ውጣና ፊዮሪም እየተሳሳተች ከሆነ ቀስ ብለህ በሰከነ መንፈስ አስረዳት። እሺ ዴቭ። ቆይ ግን አንተ ምን ሆነሃል? እባክህ ሶሲ ዛሬ ምን እንደሆነች አላውቅም፣ ግራ አጋብታኛለች። እንዴት? አላውቅም ግን በሆነ ነገር ግራ ተጋብታለች። አንተ ልጅ እቺ ልጅ በጣም እየተጫንካት ይሆን እንዴ? እኔም እንደዛ መስሎ ስጠይቃት ግን እሷ እንደዛ አይደለም አለችኝ። እና ምን ሆና ነው? ምንም ሊገባኝ አልቻለም። ቤዛ ምንድነው? ነይ። አልመጣም። ነይ ብዬሻለሁ። ከተነሳው ማየውን ነገር ነው ይፈጠር። ኧረ እባክህ ምን እንዳታመጣ ነው? ነይ። እሺ መጣሁ። አቤት ምን ፈለክ? ምን? ቁጭ በይ። ሰምተሻል? መሄድበት ስላለኝ አልቀመጥም። መናገር የምትፈልገውን እዚህ ቆሜ ተናገር። ምንድነው? መናገር የምፈልገው እንድናገር መጀመሪያ ቁጭ በይ። አንተ ልጅ አማህል እንዴ? ምንድነው አላማህ? ቆይ ቁጭ በይ ብዬሻለሁ። ቁጭ በይ። እሺ ተቀመጥኩ። ንገረኝ ምንድነው? ሁኔታሽ የተናደደ ሰው ነው የሚመስለው። ስለዚህ ተረጋጊ። ወይኔ ቤዛ። እሺ ተረጋግቻለሁ። ለምንድን ነበር የፈለከኝ? ምን ሆናችሁ? እነማ? አንቺን ያርድ ማለት ከቅድም ጀምሮ ሳያችሁ እሱም ብቻውን አንቺም ከጓደኞችሽ ጋር በጭንቀት ተውጠሽ ነበር። ምንም አልሆነም። የሆናችሁት ነገርማ እንዳለ ግልጽ ነው። ሲጀመር ምንም ነገር እንኳን በሁሉ ለአንተ የመናገር ግዴታ የለብኝም። እሺ ቆይ ወጠጤ እያበሳጨሽ ነው። ማ? ያሬድ ነዋ። ሌላ ምን ወጠጤ? እሱ ደግሞ ምን አድርጎ ነው እኔን የሚያበሳጨኝ? ምናልባት እቺ ታርጉብሽ። ምን ነው ገረመሽ? አንተ ልጅ ቆይ ጤነኛ ነህ? እንዴት ነው እኔና እሱ መሀል ምንም ነገር ሳይኖር እቺ ታደረገብኝ ብዬ ልናደድ የምችለው? በጣም አሪፍ። ይሄ ደግሞ ምን ማለት ነው? እኔም ማረጋገጥ እንፈልገው ነገር ይሄ
በእናት ነገሩን አታወሳስበው። የምታወራው ነገር ምንም እየገባኝ አይደለም። ማለትማ ባንቺና በሱ መካከል ምንም ነገር እንደሌለ ማረጋገጥ ነበር የፈለኩት። አልገባኝም። ማረጋገጥ ለምን አስፈለገ? የሱ ፍቅረኛ ካልሆንሽ የኔ ፍቅረኛ ትሆኛለሽ ማለት ነው። ምን? አንተ ልጅ ያማል እንዴ? ተረጋጊ አንቺ ልጅ። እንደዚህ አይነት የማይሆን ነገር እየተናገርክ እንዴት ነው መረጋጋው? እንዴትም ተረጋጋ፣ ይመለከተኛል። የሱ ፍቅረኛ ካልሆንሽ የኔ ትሆኛለሽ ማለት ነው። ሰማኛለህ? የማናችሁም ፍቅረኛ አልሆንም አልኩ። እንደሱም አይቻልም። ለምንድን ነው የማይቻለው? ምክንያቱም እኔ ስለማልፈቅድልሽ። ቆይ አንተ ልጅ ራስህን እንዴት አድርገህ ነው የምታስበው እንዴ? እንዴትም ላስበው እሱ ያመለከትሽ፣ ግን ሁለት አማራጭ ሰጥቼሽ። እሺ ልስማ፣ ምንድነው አማራጭ? ይኸውልሽ የኔ ቆንጆ፣ እዚህ ትምህርት ቤት ሰላም መማር የምትፈልጊ ከሆነ ወይ የኔ ፍቅረኛ ትሆኛለሽ ወይ የያሬድ ፍቅረኛ ትሆኛለሽ። ካለበለዚያ ግን ጥሩ ነገር አይፈጠርም። እኔ ግን ምንም እንድትሆኝብኝ አልፈልግም። ወይኔ ቤዛ፣ ቆይ ልጅ ያማል። በቀል መሆኑ ነው? አዎ በቀል መሆኑ ነው። እኔም ፊዮሪ መበቀል ምን ማለት እንደሆነ አታውቅም ማለት ነው። እኔ ቅዱስንም መሳፈጥ ምን ማለት እንደሆነ አላወቅሽም መሰለኝ። እንደዛ ከሆነ ቅድም አታረገውም ነበር? እኔ ቆንጂ ሴት ልጅ መቀጣው ብቻዋን ገባሽ? እንደዛ ከሆነማ ዘለቅናታ። ምን እንዳይመጣ ለምን ልብ ካለ አንፋለም? እሱን እኮ ቅድም ተነጋግረን የጨረስን መስሎኝ። በጣም ጥሩ። ክላስ እንዳለቀ ከግቢ ውጭ እጠብቅሃለሁ። ታዲያ አንድ ነገር ላስጠቅቅ። ከዛ በኋላ እንከባበራለን ማለት ነው። እሺ? ስታይ ጥሩ። ወይኔ ጉዴ! መተንፈስ ያቃተኝ ነው። ይሆን? ቆይ ሶሲ ተረጋጊሽ። እሺ እኔ አላምንም ሶሲ፣ ብቻ ናፍቄሽ ባልሆነ ድረስ የመጣሽው። ኦ ማይ ጋድ! አየሽ አይደል? ይሆን? ዋው! ጓደኛሽ ደግሞ በጣም ቆንጆ ነች። እኔ ልትተዋወቀኝ ነው ድረስ የመጣችው። እዩስ ይባላል። አይ ይቅርብኝ። ምን ነው እንዴ? ምን እንደሆንኩማ ሁለታችንም እናውቃለን። አልገባኝም። ሶሲ ጓደኛሽ ምንድን ነው የምታወራው? የምታወራውማ እኔ ስላስነካኝ መስተፋቅር ነው። መስተፋቅር? የምን መስተፋቅር? እጄን ጨብጣ ያስነካኝ መስተፋቅር ነው። እሱን ነው እንዴ? አዎ እሱን ነው። ብቻ በዚህ ፍጥነት ሰርተው ካንተ ፍቅር ያዘኝ ያልሽኝ አይደለም? እኔ እንደዚህ አይነት ነገር አልፈልግም። እኔ የዴቭና የዴቭ ብቻ ነኝ። ዴቭ ደግሞ ማን ነው? ዴቭማ ፍቅረኛዋ ነው። ደግሞ ይኸውልህ አሁን የምንልህን ነገር ታደርጋለህ። እሺ ምንድን ነው የምትሉት? በቃ አርክስላት። ምንድን ነው ማረክስላት? ያስነካትን መስተፋቅር ነው። ወይ በጣም ነው ማዝነው። ለምን ሲባል ያው እናንተ የመስተፋቅርን ነገር ብዙም ስለማታውቁ ነው እንጂ አንዴ ፍቅር ካስያዝን በኋላ በቃ ምንም ማርከስ ምናምን የሚባል ነገር የለም። ምን የምርህን ነው ዮሲ? አዎ ሶሲ፣ በሚያሳዝን ሁኔታ ምንም ማርከስ አንችልም። ምንም ማድረግ አልችልም። እንዴ እና ታዲያ እሺ ምን ልሆን ነው? ያው የኔ ፍቅረኛ ትሆኛለሽ፣ እኔ ደግሞ በጣም እንከባከብሻለሁ። እንዴ ዴቪስ እንጃልሽ፣ ስለሱ አላውቅልሽ። ከዚህ በላይ ምንም ልተባበራችሁ አልችልም። ወይኔ ጉዴ ዋልሻው ምንድነው የማደርገው? ዴቪስ እሺ ምንድነው የምለው? ወይኔ ጉዴ ሶሲ፣ ወይ ከዚህ ሆይ ኑረክ እንዴ አንቺ አትሻለ እንዴ? ጨንቆኝ እኮ ነው። በቃ ይዞሽ ያስጠላ። ወይኔ ጉዴ ፈላ። ምን ሆነሽ ነው? ወይኔ ያበናታኝ ነው። ስትልኝ ገብቷል መሰለኝ። ይሄን እስቲ ቆይ ቶሎ በል በእናትህ እያቃጠለኝ ነው። ተረጋጊ። ቆይ እሺ ቆይ አውጥቼልሻለሁ።
አባት አመሰግናለሁ። እሺ በጣም ነበር ያቃጠለኝ። ታትሹ በቃ ችግር የለውም። እሺ አሁን ደህና ነሽ? አዎ ያያ በቃ ይዞሽ መሄድ አለብኝ። የሆነ እንከፍ ማንን ነው እንከፍ? ቹቻ ማንን? አንቺ እኔ ባትሆኝም ማንም ሰው ክብርሽን ሲነካና ሲያዋርድሽ ማየት አልችልም። ግን እኮ ስርዓት የሌላቸው ሰዎች እንዳጋጣሚም ቢሆን የሆነ ነገር ብሎ ሊያስከፉኝ ይችላሉ። የፈለገ ስርዓት ባይቀን ልታገሱ አልችልም። ይህን ያህል ነው የምታፈቅረኝ ማለት ነው? አንቺ አልገባሽም እንጂ ከዚህ በላይ። ግን እኮ ያሬድ እንደዚህ መሆን አንተን በጣም ነው የሚጎዳ። እኔ ግን ጉዳቱ አልታየኝም። እንዴት? እንደማላገኘሽ ራሱ ያወቅኩኝ ስላንቺ ሳስብ በጣም ደስ ይለኛል። ሌላስ? አንዳንዴ ደግሞ ምን አለ ፍቅሬን ባልገለጽኩላትም እላለሁ። ቆይ ስላልተቀበልኩም ነው? ኧረ አይደለም። እና መጥቼ እንደ ድሮ የሆነ ነገር ቤሽ መጨቃጨቅ እፈልጋለሁ። እንከፍ ራሱ ላይ ስትሰሪኝ በጣም ደስ ይለኛል። ግን እኮ እሱ ትክክል አይደለም። እንዳልሆነ እኮ አውቃለሁ፣ ግን ደግሞ ዝም ብሎ ይናፍቀኛል። ወይኔ ባባ ቢሞት። ትዝ ይልሻል ለመጀመሪያ ጊዜ በጥፊ መታሽኝ? እንዴት ረሳዋለሁ? እሱ ጥፊ በወቅቱ በጣም አናዶኝ ነበር። አሁን ግን ምን አለ በተጣላና ድጋሚ በመታችኝ እላለሁ። ኧረ አንተ ልጅ እባክህ ሁኔታህን በልክ አድርገው። እና ደግሞ ወለም ብሎኝ ወድቄ ያሻሽልኝ አደናቅፎ ልትወድቂ ስትይ በክንዴ ይዤሽ አይነ ላይ የታየንባቸው ጊዜ አሁንም አይኔ ላይ አሉ። ቆይ በዚህ ልክ ታስታውሳቸዋለህ ማለት ነው? እኔና አንቺ ያደረግናቸውን እያንዳንዱን ነገር አስታውሳቸዋለሁ። አንቺ ገረስተሻቸዋል አይደል?